ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለ? ብትፈልጊም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። እኔ ልቀበይ ፍላጎታችንን እየጠየቁሽ ነው ያለው። አዳምጪኝ። በመጀመሪያ ደረጃ አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም። አሁን ከቤት ትወጣላችሁ ወይስ ሌላ ነገር? እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ። ደህና ከሆነ አብርሃም ደህና ከሆነ እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ ሩታ። አሁን ራሳችን ህይወት መጀመርበት ሰዓት ነው። አብርሃም ደህና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ። ስለዚህ በህይወታችን ዘዋት በይ። አሳድጊ ነው ያልኩሽ ያለው። ድሮም ደህና ነው። ዘው ያልሽው አንቺ ነሽ። ዘው ብለሽ እንደገባሽ ዘው ብለሽ ትወጪ። ገና ሳፍሪም አሁን ድሮም ደህና ነው። እስቲ እኔ ጅና እዛ ፈልጊ ነይ ነይ ውጪ። ልብሱን ሳትሰጪኝ አልወጣም። እያማረሽ ይቀራል። ክረም ያልፈዝ ቆመሽ እንደ ሐውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ እሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አይደለም። እሷ አንተ ማታውቂ እሺ፣ ምንም የምትባሉት ነገር የለም። ሩታ ተረጋጊ። ሄርሜላ ጀግና ሽንፈች ተዋቀሱ ተባሉ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሄርሜላ አብርሃም ወስደዋለች። አብርሃም ከሷ ጋር ነው ያለው። ጤነኛ ከሆነ አብሬው እንደምሆን ታውቂያለሽ። ስለዛ አርፈሽ ልጅትን አሳድጊ ተብላለች ለሩታ። ወይ ሁለት ሴቶች እናንተ ሁለት ሴቶች እኛ የአብርሃም ጤንነት ስንመኝ እናንተ ስትቧቀሱ የደረሳችሁ። ቢስሚላ ቢስሚላ። ለማንኛውም ውዶችዬ ማለት ነው ዛሬ የመጣሁበት ጉዳይ እኔ ስለ አብርሃም ስለ ሩታ ስለ ሄርሜላ ሳይሆን ሀቅ ነገር አንድ ነገር ልንገራችሁ። ትክክል ነው አብርሃም ትክክል ሲሆን ማን መርጦ ከማጋ መኖር እንዳለበት ራሱ ይወስናል፣ ራሱ ይመርጣል። አሁን ደግሞ ጀግና ናት ሄርሜላ ወላሂ። አሁን ወንድነት ወጣሽ። ሩታም ደግሞ የማትበገር እጅ የማትሰጥ ሴት ናት። ታንገበግባቸዋለች ለሁለት። ስለዛ አርፈው ቁጭ ባሉበት ሩታ ናት መታ የበጠበጠችው። ስለዛ አሁንም ሄርሜላ ጎበዝ። እኔ እንጃ ቃላት የለኝም። ሀቂቃ ነው የምላችሁ። ለመሰላችሁ በሰው ህይወት የሰውን ህይወት ማበላሸት፣ ሰው ህይወት ውስጥ ገብታችሁ የራሳችሁን ህይወት ታችሁ የሰውን ህይወት ብቻ የራሳችሁን ህይወት የሰውን ህይወት የምትበጠብጡት እናንተ ናችሁ። ይሄ ማወቅ አለባችሁ ውዶችዬ። ስለዚህ ምን መሆን ያለበት እናንተ በብዙ መንገድ መስማማት ትችላላችሁ። ሄርሜላ ትክክል ናት። አብርሃም በአንድ ቤት ፈዞ አይቀመጥም። ልብሱን እቃው ልትወስድ ነው የመጣችሁ። ያ ልብስ እቃ ለመውሰድ መታ ሩታ እንዳው ማለት ነው በጸባይ አውጥታ ተሰጥ ነበረ። እያማረሽ ይቀራል ይባባላሉ ሁለታቸውም ማለት ነው። አብርሃም ጤነኛ ከሆነ ማን እንደሚመርጥ እናውቃለን። እኛ 100% ሄርሜላ መርጦ ከሄርሜላ ጋር ህይወቱ እንደሚቀጥል 100% እናውቃለን። ስለዛ ሩታ የሚያስፈራሽ ነገር የለም። የሚያስፈራሽ ነገር ለምን ትፈሪያለሽ? ትላንትናም እንደዚህ ተከሰተ፣ ዛሬም እንደዚህ እየተከሰተ ነው ያለው። ስለዛ ለምን ትፈሪያለሽ? ለምን ሄርሜላ ጋር ሊሆን ጤናው ሊመለስ አትፈልጊም? ይሄ ደግሞ ማለት ነው የሩታ አድናቂዎች፣ የሄርሜላ አድናቂዎች፣ የአብርሃም አድናቂዎች በጣም እየተናገሩ ነው ያሉት። ሩታ አትፍሪ። እውነት ያላደረሽው ነገር ከሌለ የሚያስፈራሽ ነገር የለም። አብርሃም እውነት ወዶ ፈቅዶ በራሱ ፍቃድ ከመረጠሽ ዛሬም ነገም ይሁን አይለቅሽም። ከአንቺ ጋር ነው አብርሃም። ታዩ የፈለጉት ነገር ያድርጉ። አብርሃም እውነት ጤነኛ ካልሆነ ጤንነቱ ይመለስ። የዛኔ እውነት ከመረጠሽ አንቺ ወዶ ፈቅዶ ከመረጠሽ ተመልሶ ወደ አንቺ ይመጣል። የሚያስፈራም ነገር የለም። ለምንድነው የምትፈሪው እያሏት ነው። ሀቂቃ ነው የምላችሁ። እንደውም ሄርሜላ ጀግና ናት። ለምን በቃ በራሷ ትተማመናለች። በራስ የሚተማመን ሴት ሆነ ወንድ ነገ ወድቆ አይጥለውም። ለምን እናንተ እውነት አብርሃም
ሩታ ስትወስደው በፍቃድ ከሆነ በፍቃደኝነት ከሆነ ወዶ ከሆነ ጤነኛ መሆኑ ሩታ ጋር ይመጣል። ስለዛ አብርሃም ጤነኛ ስላልሆነ ነው ብላ ነው የምታስበው ሄርሜላ። ኦዲየንሶችም እንደዛው፣ እኛም እንደዛ ነው የምናስበው። አብርሃም ጤነኛ ቢሆን ሩታን አይመርጥም። ምክንያቱም ሩታ ከዚህ በፊት ደጋግሞ አልፈልጋትም። ሄርሜላ በህይወቴ ባትኖረ ራሱ እኔ ከሩታ ጋር የመሆንበት ምክንያት ምንም ምክንያት የለም። አርፋ ልጇን ታሳድግ፣ በመንገድ አትምጣ፣ በመንገዱ አልመጣም፣ የሚቸግራቸው ነገር ከሆነ እተባበራቸዋለሁ በፈለጉት ነገር ብሎ በ4 ነጥብ ዘግቶት ነበረ ወጣው። ዞሮ ሩታ የፎከረችው ነገር ነው ያረገችው ማለት ነው። ስለዚህ ሩታ አትፍሪ። ኦዲየንሶችም ተከታዮችሽም እኛም ከአንቺ ጋር ነን፣ ሀቅ ካለሽ ማለት ነው። በሀቁ ማንም አይገደልም፣ በውሸት ነው እንጂ የሚገደለው። እናንተ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ። ሰምታችኋል? እሺ